መቼም ስለ ኮሎኔል መንግስቱ ኃይለማርያም ስም ሲነሳ በኢትዮጵያውያን ዘንድ ግዴለሽ ሆኖ የሚቀር ሰው የለም ማለት ይቻላል። ኮሎኔል መንግስቱ በኢትዮጵያውያን ዘንድ ሁለት አይነት መሪ ናቸው። በአንድ በኩል እሳቸው የሀገር አንድነትን ለማስጠበቅ የቆረጡ ኢትዮጵያ ትቅደም በሚለው መርህ ስር ለማንም ያላጎነበሱና በሉዓላዊነት ረገድ የማይደራደሩ ብርቱ መሪ ናቸው። ደጋፊዎቻቸው ዛሬም ድረስ በታላቅ ናፍቆትና ክብር ስማቸውን ያነሳሉ። በአንጻሩ ደግሞ በስልጣን ዘመናቸው በደረሰው የቀይ ሽብር ሰቆቃ የብዙዎችን ሕይወት በበላው የፖለቲካ ጭቆናና በአገሪቱ ላይ በደረሰው ከፍተኛ እልቂት ምክንያት ስማቸውን በጥልቅ የሚጠሉና እንደ ጨካኝ አምባገነን የሚመለከቷቸው ኢትዮጵያውያን ቁጥርም ቀላል የሚባል አይደለም። ይህ በሁለት ጽንፍ የተከፈለ አመለካከት ኮሎኔሉን ከታሪክ ተወቃሽነት እስከ ሀገራዊ ጀግንነት እያዋከበ ለግማሽ ክፍለ ዘመን አብሮ ዘልቋል። ታዲያውም ከሶስት አስርት ዓመታት በላይ በቆየው የኢትዮጵያ ፖለቲካ ታሪክ ውስጥ ስማቸው ሲነሳ ብዙዎችን ለሁለት የሚከፍለውና አሁንም ድረስ አነጋጋሪነታቸው ያልቀነሰው የኮሎኔል መንግስቱ ኃይለማርያም ጉዳይ ዳግም አጀንዳ ሆኖ ብቅ ብሏል። ከ34 ዓመታት በላይ የስደት ቆይታ በኋላ የቀድሞ የኢትዮጵያ ፕሬዝዳንትና የደርግ ሊቀመንበር ወደ ሀገራቸው ሊመለሱ ነው የሚለው ወሬ በተለያዩ ማህበራዊ ሚዲያዎችና የፖለቲካ መድረኮች ላይ በስፋት እየተወራ ይገኛል። ይህ መረጃ ብዙዎችን ያስደነገጠና ሌሎችን ደግሞ በተስፋ እንዲጠባበቁ ያደረገ ሲሆን ለመሆኑ ኮሎኔሉ በእውነት አሁን ወደ ኢትዮጵያ ሊገቡ ይችላሉ የሚለውን ጥያቄ የብዙዎች መነጋገሪያ ሆኗል። ኮሎኔል መንግስቱ ካለፉት 30 ዓመታት በላይ በዚምባብዌ ዋና ከተማ ሐራሬ ገንሂል ተብሎ በሚጠራውና ጥብቅ ጥበቃ በሚደረግለት መንደር ውስጥ ነው የሚኖሩት። በወቅቱ የዚምባብዌ ፕሬዝዳንት በነበሩት በሮበርት ሙጋቤ ጋባዥነትና ጥበቃ ስር ለዘመናት የቆዩት ኮሎኔሉ ባለፉት ዓመታት ጥብቅ ከሆነው የመንግስት ጥበቃ ባለፈ ከሚዲያ እይታ ርቀውና በዝምታ ተውጠው ቆይተዋል። አሁን ላይ ግን በዚምባብዌ ያለው የፖለቲካ ለውጥና የእሳቸው በዕድሜ መግፋት በሐራሪ ቪላ ውስጥ ስላላቸው ቆይታና ስለ ጤና ሁኔታቸው ብዙዎችን እንዲጠይቁ እያደረገ ይገኛል። ይህ በስደት ሀገር የሚኖሩበት ሁኔታ አሁን ላይ ለውጥ አሳይቷል የሚሉ ወሬዎችም በስፋት እየተናፈሱ ነው። በተለይም ከቅርብ ጊዜ ወዲህ በሐራሬና በአዲስ አበባ መካከል የሚደረጉ ዲፕሎማሲያዊ ግንኙነቶች ኮሎኔሉን ወደ ሀገር ቤት ለማምጣት የሚደረጉ ድርድሮች አካል ናቸው የሚሉ ግምቶች እንዲባባሱ ምክንያት ሆነዋል። በዝምታ የተከበበው የኮሎኔሉ የዚምባብዌ ቆይታ ማብቂያው ደርሶ ይሆን የሚለው ጥያቄም የአሁኑ የወሬ ምንጭ ዋነኛ መነሻ ሆኗል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ልዩ ዝግጅታችን እጅግ አነጋጋሪ በሆነውና ሰሞኑን በማህበራዊ ሚዲያ በስፋት እየተናፈሰ በሚገኘው የኮሎኔል መንግስቱ ኃይለማርያም ወደ ሀገር ቤት መመለስ ዙሪያ እውነታውን የምናፈላልግበት መረጃ ይዘላችሁ ቀርበናል። በዚህ ዝግጅት ኮሎኔሉ በአሁኑ ሰዓት በዚምባብዌ በምን አይነት ሁኔታ ውስጥ እንደሚገኙና የዕለት ተዕለት ህይወታቸው ምን እንደሚመስል አዳዲስ መረጃዎችን የምናጋራችሁ ሲሆን ይህ የመመለሳቸው ወሬ ከየት እንደመጣና ለምን አሁን ላይ ትኩረት እንደሳበ በጥልቀት እንመረምራለን። ከዚህም በላይ በአንድ ወቅት የሀገሪቱ ከፍተኛ ባለስልጣን የነበሩት እኚህ ሰው በእርግጥ ወደ ኢትዮጵያ ቢመለሱ ምን አይነት አቀባበልና የህግ ሂደቶች ሊጠብቋቸው እንደሚችሉ ተጨባጭ ሁኔታዎችን አብረን የምንዳስስ ይሆናል። የቀድሞ መሪ ስም ሲነሳ ዛሬም ድረስ የብዙዎች ስሜት መከፋፈሉ አይቀሬ ነው። ለዚህም ነው የእሳቸው መመለስ አስመልክቶ የሚወሩ ወሬዎች እንዲህ ሀገራዊ አጀንዳ ሆነው የሚቀጥሉት። እናንተስ ስለዚህ ጉዳይ ምን ታስባላችሁ? ኮሎኔል መንግስቱ ኃይለማርያምን ለሀገራቸው የታገሉ ጀግናና ሀገር ወዳጅ መሪ አድርጋችሁ ትመለከታላችሁ ወይንስ በብዙ ሺዎች ለሚቆጠሩ ዜጎች እልቂት ተጠያቂ የሆኑ ጨካኝ አምባገነን? በሁለቱ ጽንፎች መካከል ያላችሁን አመለካከትና የግል አስተያየታችሁን በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረጋችሁ እንዳትረሱ። ካፍታ ቆይታ በኋላ ተመልሰን እንገናኝ። ኮሎኔል መንግስቱ ኃይለማርያም በግንቦት ወር 1983 ዓ.ም አዲስ አበባን ለቀው ከወጡ በኋላ ላለፉት 35 ዓመታት መኖሪያቸውን ያደረጉት በዚምባብዌ ዋና ከተማ ሐራሬ ነው። በወቅቱ የቅርብ ወዳጃቸው በነበሩት በሮበርት ሙጋቤ ጋባዥነትና ጥበቃ ስር ገንሂል በሚባለውና ዲፕሎማቶች በሚኖሩበት ሰፈር ውስጥ በከፍተኛ ወታደራዊ ጥበቃ በሚደረግለት ቪላ ውስጥ ለዘመናት ቆይተዋል። ይሁን እንጂ በቅርብ ዓመታት ውስጥ ለደህንነታቸው ሲባል ይኖሩበት የነበረውን ስፍራ ቀይረው ወደ ሌላ የግል እርሻ ቦታ እንደተዛወሩ የሚጠቁሙ መረጃዎችም አሉ። ምንም እንኳ በሐራሬ ጎዳናዎች ላይ አልፎ አልፎ ለግዢ ወጣ ሲሉ በፎቶግራፍ መታየታቸው ቢታወስም አኗኗራቸው አሁንም ድረስ እጅግ ሚስጥራዊና ከማህበረሰቡ የተገለለ ነው። የዚምባብዌ መንግስት ለኮሎኔሉ የፖለቲካ ጥገኝነት ከመስጠቱም በላይ ለደህንነታቸው ሲባል በየቀኑ ጥብቅ ቁጥጥር የሚያደርጉ ታጣቂ ጠባቂዎችን እንደሚመድብላቸው ይነገራል። የኮሎኔሉ የዚምባብዌ ቆይታ በሰላምና በድሎት የተሞላ ብቻ አልነበረም። በተለይም የሮበርት ሙጋቤ ከስልጣን መውረድ ለሳቸው ትልቅ የስጋት ወቅት ነበር። ይሁን እንጂ ስልጣኑን የተረከቡት የሙጋቤ የቅርብ ሰው ኢመርሰን ምናንጋጓ የኮሎኔል መንግስቱን የጥገኝነት መብት እንደማይነኩና አሁንም እንደ መንግስት ጥበቃ እንደሚደረግላቸው በይፋ አረጋግጠዋል።
ኮሎኔሉ አብዛኛውን ጊዜያቸውን የሚያሳልፉት በማንበብና ትዝታዎቻቸውን በመጻፍ እንደሆነ ቢገለጽም የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚምባብዌ በነበራቸው ጉብኝት ወቅት ኮሎኔሉን አግኝተዋቸው የተነሱት ፎቶግራፍ በወቅቱ ኮሎኔሉ በጤናማ ሁኔታ እንደሚገኙና በዚምባብዌ መንግስት ዘንድ አሁንም ትልቅ ክብር እንደሚሰጣቸው ማረጋገጫ ሆኖ ቀርቦ ነበር። አሁን ባለው ወቅታዊ ሁኔታ ግን የኮሎኔሉ ጤናና ዕድሜ ለብዙዎች አሳሳቢና ለሚናፈሱት ወሬዎች መነሻ ሆነዋል። ኮሎኔሉ አሁን በ88 ዓመት የዕድሜ ክልል ውስጥ የሚገኙ በመሆናቸው በዕድሜ መግፋት ምክንያት የጤና እክሎች ሊገጥሟቸው እንደሚችል ቢገመትም በይፋ የተረጋገጠ የጤና መረጃ ግን እስካሁን የለም። አልፎ አልፎ ለሕክምና ክትትል ወደ ደቡብ አፍሪካ እንደሚሄዱ የሚነገሩ ወሬዎች ቢኖሩም የዚምባብዌ መንግስት ግን ይህንን መረጃ በጥብቅ ሚስጥር ይይዘዋል። ምንም እንኳ ኢትዮጵያ ፍርድ ቤት የሞት ፍርድ ቢፈርድባቸውም የዚምባብዌ መንግስት የፓን አፍሪካኒዝም አቀንቃኝ ናቸው በሚል ምክንያት አሳልፎ ለመስጠት ፈቃደኛ ሳይሆን ቆይተዋል። ይህ የዚምባብዌ መንግስት የማይናወጥ አቋም ነው። ኮሎኔሉ እስከዛ ድረስ በሐራሪ በሰላም እንዲቀመጡና አሁን ለሚሰማው ሊመለሱ ነው ለሚለው የማህበራዊ ሚዲያ ወሬም እንደ ዋነኛ መነሻ ሆኖ የሚያገለግለው። በአሁኑ ሰዓት በማህበራዊ ሚዲያ መድረኮች ላይ በከፍተኛ ፍጥነት እየተሰራጨ ያለው መረጃ ኮሎኔል መንግስቱ ኃይለማርያም ከዚምባብዌ መንግስት ጋር አስፈላጊው ስምምነት ተደርሶ የመጨረሻ ዘመናቸውን በሀገራቸው ለማሳለፍ ወደ ኢትዮጵያ ሊመለሱ ነው የሚል ይዘት ያለው ነው። በተለይም በቲክቶክ እና በፌስቡክ ትልልቅ ገጾች ላይ የሚወጡ መረጃዎች እንደሚጠቁሙት የኮሎኔሉ መመለስ በሁለቱ ሀገራት ከፍተኛ ባለስልጣናት መካከል በሚስጥር በተያዘ ድርድር የተወሰነ ነው በሚል በስፋት እየተወራ ይገኛል። ይህ መረጃ ኮሎኔሉ አሁን ካሉበት የጤና ሁኔታና ከዕድሜ መግፋት ጋር ተያይዞ በቃ መመለሳቸው የግድ ነው የሚሉ መላምቶችን ያስከተለ ሲሆን በተለያዩ የዩቲዩብ ቻናሎች ላይም ጉዳዩ እውን እንደሆነ ተደርጎ በተደጋጋሚ እየተዘገበ ይገኛል። ምንም እንኳ መረጃው በማስረጃ ተደግፎ በይፋዊ የሚዲያ ተቋማት ባይረጋገጥም በማህበራዊ ሚዲያ ተጠቃሚዎች ዘንድ ግን እንደ ትልቅ ሰበር ዜና ተወስዶ ከፍተኛ ክርክርና መነጋገሪያ ሆኖ ቀጥሏል። ኮሎኔል መንግስቱ ኃይለማርያም እርግጥ ወደ አገር ቤት የሚመለሱ ከሆነ በመጀመሪያ የሚጠብቃቸው ትልቁ ፈተና በኢትዮጵያ ፍርድ ቤት የተበየነባቸው የሞት ፍርድ ውሳኔ ነው። የቀድሞ ከፍተኛ ፍርድ ቤት በ1999 ዓ.ም በሌሉበት ባስተላለፈው ውሳኔ ኮሎኔሉ በቀይ ሽብር ወቅት ለፈጸሙት የዘር ማጥፋት ወንጀል ጥፋተኛ ተብለው የሞት ቅጣት ተፈርዶባቸዋል። በመሆኑም በሕግ እይታ አንድ የሞት ፍርድ የተፈረደበት ሰው ወደ ሀገር ሲገባ ወዲያውኑ በቁጥጥር ስር ውሎ ወደ ማረሚያ ቤት የመውረድ ግዴታ ይኖርበታል። ይህንን ሕጋዊ ሂደት ለማለፍ ደግሞ የግድ ከሀገሪቱ ፕሬዝዳንት የሚሰጥ የይቅርታ አዋጅ ወይም ደግሞ የፍርድ ውሳኔውን የሚያሽር የፖለቲካ ስምምነት ያስፈልጋል። ይህም ማለት የእሳቸው መመለስ ተራ የጉዞ ጉዳይ ሳይሆን እጅግ ውስብስብ የሆነ የሕግና የፖለቲካ ስራን የሚጠይቅ ትልቅ የቤት ስራ ነው። በሌላ በኩል የኮሎኔሉ መመለስ በኢትዮጵያ ፖለቲካዊ ምህዳር ላይ የሚፈጥረው ስሜት እጅግ የጎላ ነው። በአንድ በኩል በደርግ ዘመን ሰቆቃ የደረሰባቸው ወገኖች እና የሰብአዊ መብት ተሟጋቾች ፍትህ ሳይገኝ እንዴት ይመለሳሉ በሚል ከፍተኛ ተቃውሞ ሊያስነሱ እንደሚችሉ ይገመታል። በሌላ በኩል ደግሞ አሁን ባለው የሀገሪቱ ወቅታዊ ሁኔታ ብሔራዊ እርቅ ለማውረድ በሚደረገው ጥረት ውስጥ እንደ አንድ ትልቅ እርምጃ ተወስዶ የቀድሞ መሪዎችን ወደ ሀገር በማስገባት የታሪክ ጠባሳን የመሻር ሂደት ተደርጎ ሊወሰድ ይችላል። ይህም በመንግስት ላይ ትልቅ የፖለቲካ ጫና የሚፈጥር ሲሆን ደጋፊዎቻቸውን ቢሆኑ ኮሎኔሉን እንደ ተራ እስረኛ ሳይሆን እንደ ትልቅ የሀገር ባለውለታ እንዲስተናገዱ የሚጠብቁ በመሆናቸው ጉዳዩ ለሰላማዊ ኑሮም ሆነ ለጸጥታ ስጋት ከፍተኛ ጥንቃቄ የሚሻ መሆኑ አይቀሬ ነው። ከዚህም ባሻገር ኮሎኔሉ አሁን ካሉበት የዕድሜ መግፋትና የጤና ሁኔታ አንጻር መመለሳቸው ይበልጥ ሰብአዊነትን የተላበሰ የመጨረሻ ዘመንን በሀገር ማሳለፍ በሚል እይታ ሊታይ ይችላል። በዓለም አቀፍ ደረጃ መሰል የቀድሞ መሪዎች ወደ ሀገራቸው ሲመለሱ በቁም እስር ወይም ሃውስ አሬስት ስር እንዲቆዩ ወይም ደግሞ ከፖለቲካ እንቅስቃሴ እንዲታቀቡ በሚል ስምምነት ሊሆን ይችላል። ይሁን እንጂ መንግስቱ ኃይለማርያም የነበራቸው ሚናና በታሪክ ውስጥ ያላቸው ስፍራ በሀገር ውስጥ ያሉትን የተለያዩ የፖለቲካ ኃይሎች ዳግም እንዲንቀሳቀሱ ሊያደርግ ይችላል። በአጠቃላይ ኮሎኔሉ አዲስ አበባ ሲገቡ የሚጠብቃቸው ነገር ከቀይ ምንጣፍ አቀባበል ይልቅ በህግ ጥያቄዎች፣ በታሪካዊ ቁስሎችና በፖለቲካዊ ድርድሮች የተሞላ እጅግ ፈታኝ መንገድ እንደሚሆን በእርግጠኝነት መናገር ይቻላል። ነገር ግን እስካሁን ባለው ተጨባጭ ሁኔታ ይህ ሰሞነኛ ወሬ መሬት የረገጠ መሰረት ያለው መረጃ ስለመሆኑ የሚታይ ምንም አይነት ማረጋገጫ የለም። ይህ ወሬ ሐሰት ሊሆን እንደሚችል የሚያሳዩ በርካታ አሳማኝ ምክንያቶችን መጥቀስ ይቻላል። አንደኛውና ዋነኛው ነጥብ በኢትዮጵያም ሆነ በዚምባብዌ መንግስት በኩል የተሰጠ ምንም አይነት ይፋዊ መግለጫም ሆነ ፍንጭ አለመኖሩ ነው። በዲፕሎማሲው ዓለም እንዲህ ያለ ትልቅ ታሪካዊና ፖለቲካዊ አንድምታ ያለው ክስተት ከሁለቱም ሀገራት የውጭ ጉዳይ መስሪያ ቤቶች እውቅና ውጪ ሊፈጸም የሚችል አይደለም። ሁለተኛው ምክንያት የኮሎኔሉ ወቅታዊ ዕድሜና የጤና ሁኔታ ሲሆን በአሁኑ ወቅት ሰማንያዎቹ መጨረሻ ላይ የሚገኙት የቀድሞ መሪ እንዲህ ያለውን እጅግ አድካሚ የአየር ጉዞና በአገር ቤት የሚጠብቃቸውን ከፍተኛ የፖለቲካ ውጥረት መቋቋም የሚያስችል አቅም ላይ መሆናቸውን የሚጠቁም ምንም አይነት ተጨባጭ ፍንጭ የለም። ይልቁንም ወሬው ለተመልካ
ለተመልካች ፍጆታ ተብሎ በማህበራዊ ሚዲያ የተፈበረከ መሆኑን የሚያሳዩ ምልክቶች ይበልጣሉ። ከነዚህም በተጨማሪ ሶስተኛውና ዋነኛው ትልቁ እንቅፋት የሀገሪቱ የህግ ስርዓት ነው። ኮሎኔል መንግስቱ ኃይለማርያም በሌሉበት የሞት ፍርድ የተፈረደባቸው ሰው በመሆናቸው ወደ ሀገር ቤት መግባታቸው በራሱ ከፍተኛ የህግ ውዝግብን የሚያስነሳ ነው። የፍርድ ውሳኔው በይፋ ሳይታጠፍ ወይም በፕሬዝዳንቱ በኩል የይቅርታ አዋጅ ሳይወጣ እንዲሁ በስምምነት ብቻ ወደ ሀገር መግባት የማይቻልበት የህግ አጥር መኖሩ ወሬውን ከእውነት ይልቅ ወደ ግምት ያጠጋገዋል። በማህበራዊ ሚዲያ የሚሰራጩት መረጃዎች እነዚህን መሰረታዊ የህግና የዲፕሎማሲ ሂደቶች ያላገናዘቡ በመሆናቸው ጉዳዩ ከትክክለኛ መረጃ ይልቅ ስሜትን ለመቀስቀስ የቀረበ የፈጠራ ወሬ መሆኑን በግልጽ መረዳት ይቻላል። እንዲህ ያሉ አነጋጋሪ ጉዳዮች ደጋግመው የሚነሱት በኢትዮጵያውያን ዘንድ አሁንም ድረስ ከፍተኛ የፖለቲካ ፍላጎትና ስሜት የሚቀሰቅሱ በመሆናቸው እንጂ በተጨባጭ መሬት ላይ ያለውን እውነታ የሚወክሉ አይደሉም። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ስለ ኮሎኔል መንግስቱ ኃይለማርያም ወደ ሀገር ቤት መመለስ ሰሞኑን እየተባሉ ያሉትን ነጥቦችና ተጨባጭ ሁኔታዎችን የዳሰስንበት ቆይታችን ይህንን ይመስል ነበር። በታሪክ ማህደር ውስጥ ስማቸው በጉልህ የሚጠቀሰው የኮሎኔል መንግስቱ ኃይለማርያም ጉዳይ ዛሬም ድረስ በሁላችንም ዘንድ የተለያየ ስሜትን እንደሚቀሰቅስ ይታወቃል። እናንተ የገበያ ሚዲያ ቤተሰቦቻችን በጉዳዩ ላይ ያላችሁ አቋም ምንድን ነው? የኮሎኔሉን ወደ ሀገር መመለስ ትደግፉታላችሁ? እውነትስ እሳቸው ወደ ሀገር ቤት ቢመለሱ ደስ ይላችኋል ወይንስ አይመለስ ባይናችሁ? በስደት ያሳለፉት 3 አስርት ዓመታት ይበቃቸዋል ወይንስ አሁንም የቀረ ነገር አለ ብላችሁ ታስባላችሁ? ማንኛውንም አይነት ስሜታችሁንና በጉዳዩ ላይ ያላችሁን የግል አስተያየት በኮሜንት መስጫው ላይ በግልጽ እንድታጋሩን በአክብሮት እንጋብዛለን። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ቪዲዮ ወደ ሌሎች እንዲዳረስ ደግሞ ላይክ ማድረጋችሁ እንዳትረሱ። በያላችሁበት ሰላም